ሰበር መረጃን እነሆኝ ከቲክቶክ መንደር ወደ ስቴዲየም አምባሳደርነት በወላይታ ስሙ ማዳ አዶናይ በወላይታ ሶዶ የክብር አምባሳደር ሆኖ ተሾመ። ወላይታ ሶዶ በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶቹ የሚታወቀው ወጣቱ አዶናይ ለታላቁ የወላይታ ሶዶ ዓለም አቀፍ ስቴዲየም ግንባታ የክብር አምባሳደር ሆኖ ተሾመ። ወደ ወላይታ ሶዶ ባመራበት ወቅት ከመላው የከተማው ነዋሪና ደጋፊዎች እጅግ አስገራሚ አቀባበልም ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተከታይ በመጠቀም ለስቴዲየሙ ግንባታ የሚደረገውን የገቢ ማሰባሰቢያ የንቅናቄ ስራ ውጤታማ ያደርጓል ተብሎ ይታመናል። የወላይታ ህዝብ አንዴ ከወደደ ወደደ ነው እንደሚባለው አዶናይ በወጣቱ ዘንድ ያለው ተቀባይነት ለፕሮጀክቱ ትልቅ ግብአት ነው። አዶናይ ብርሃነ በቲክቶክ መድረክ የገነባውን ዝና ዛሬ ለወገኑና ለሀገሩ ታላቅ መሰረተ ልማት ግንባታ እንደሚያውል ይታሰባል። ይህን መረጃ እንዴት አያችሁት እናንተ? አዶናይ አምባሳደር ሆኖ ተሾሟል። ምን ተሰማችሁ? ይሄን ኤደንም የሲዳማ ክልል አምባሳደር ነች። ዩቲናስም የደንቢ ዶሎ አምባሳደር ነች። አዶናይም እንግዲህ ዛሬ በወላይታ ሶዶ በሚገነባው ትልቅ ስቴዲየም ላይ አምባሳደሩን ተሾሟል። ይህን መረጃ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ።